ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ግንባር በተፋፋመው የፋኖ ጥቃት ከፍተኛ ቁጥር ያለው ያገዛዙ ሰራዊት ከጥቅም ውጭ ሆኗል። ዛሬ የተፈጸሙ የግንባር አስደናቂ ጀብዶችን መረጃ አካተናል። ኢህአፓ ፓርቲው የድሬዳዋ ህዝብ ግንኙነትና እጩ መታሰሩን ገልጾ ተቃውሞ አሰምቷል። ፓርቲው ከባድ ወንጀል ተፈጽሟል ብሏል። ሰራዊት እያስመረቀ ያለው አፋብን ነጻ በወጡ አካባቢዎች ህዝባዊ ውይይቶች እያካሄደ መሆኑን ገልጿል። ድርጅቱ የስቅለት በዓል እንኳን አደረሳችሁ መልእክትም አስተላልፈዋል። ጅቡቲያውያን እስማኤል ኦመር ጊሌ ያሸንፉበታል ተብሎ የሚጠበቀውን ምርጫ ሲያካሂዱ ብለዋል። የኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ሰርጥ እንዳያልፉ ሊወስን ነው ተብሏል። አሜሪካ በበኩሏ ኢራን ድርድሩን በቁም ነገር ካላየችው ውርድ ከራሴ ብላለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ግንባር በተፋፋመው የፋኖ ጥቃት ከፍተኛ ቁጥር ያለው ያገዛዙ ሰራዊት ከጥቅም ውጭ ሆነ። በላስታ ግንባር ይባር አካባቢ ፋኖ በወሰደው የስቦ መምታት እርምጃ አንድ አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች ተደምስሰዋል። በምስራቅ አማራ ቀጠና ላስታ ግንባር ይባር ተብሎ በሚጠራው አካባቢ የጥራሪ ክፍለ ጦር አርበኞች በወሰዱት የተቀናጀ የስቦ መምታት እርምጃ ያገዛዙ 45ኛ ክፍለ ጦርን ክፉኛ በመምታት ድል አስመዝግበዋል። በአፋብን ሚኒሊክ እዝ 303ኛ ኮር ስር የሚገኙት የጥራሪ ክፍለ ጦር አርበኞች ትናንት ሚያዝያ 1 2018 ዓ.ም እስከ ምሽት ድረስ በወሰዱት እርምጃ አንጸባራቂ ድል ተቀዳጅተዋል። ከግዳን ሙጃ ከተማ ተነስቶ ወደ ይባርና አንበሳው ከተሞች በፋኖ በተዘጋጀለት ወጥመድ ሰተት ብሎ የገባው የአብይ ኃይል በ360 ዲግሪ ተከቦ ክፉኛ ተመቶ ተበታትኗል ተብሏል። በጥራሪ ክፍለ ጦር ስር ከሚገኙት ከተመስገን ሬጅመንት፣ ከአቡነ ዮሴፍ፣ ከኤፍሬም እና ከትዕግስቱ ሬጅመንቶች የተውጣጡ የፋኖ አሃዶች የውጊያው ተፋላሚዎች መሆናቸው ታውቋል። በዚህ ተጋድሎ ማዕረጉና ስሙ ለጊዜው በውል ያልታወቀ አንድ ከፍተኛ አመራርን ጨምሮ ከ10 በላይ ወታደሮች ሲገደሉ የአመራሩ አስከሬን ዛሬ ሚያዝያ 2 2018 ዓ.ም በከፍተኛ ወታደራዊ አጀብ በሙጃ ማርያም ቤተክርስቲያን ተቀብረዋል። በተጨማሪም ከ20 በላይ ወታደሮች ከቀላል እስከ ከባድ የቆሰሉ ሲሆን የጦር መሳሪያዎችና ገዢ ወታደራዊ ስፍራዎች በጥራሪ ጀግኖች ቁጥጥር ስር ውለዋል። ሽንፈትን የተከናነበው ያገዛዙ ሰራዊት ቂሙን በንጹሐን ላይ ለመወጣት ሞርተር ቢኤም እና ዙ 23 በመጠቀም በእንጃፋትና በመለያ አካባቢ ነዋሪዎች ላይ የሽብር ጥቃት ሲፈጽም ውሏል ሲልም ሚኒሊክ እዝ አስታውቋል። አገዛዙ ፋኖን ደግፏል ወዳለው የአካባቢው ማህበረሰብ ሸቀጥና ሌሎች ቁሳቁሶች እንዳይገቡ እገዳ ማሳለፉንም የእዙ ህዝብ ግንኙነት መምሪያ አስረድቷል። ይህ በእንዲህ እንዳለ በዚያው በምስራቅ ቀጠና 4 የፋኖ ሰራዊት አባላት 11ኛ እዝ 203ኛ 87ኛ ክፍለ ጦር በርካታ ሰራዊት የፈጸመባቸውን ድንገተኛ ከበባ በመስበር ለአገዛዙ አስከሬንና ቁስለኛ በማስታቀፍ ጀብዱ መፈጸማቸው ተነግሯል። ከትናንት ረፋድ ጀምሮ እስከ ምሽት ድረስ በመካነ ሰላም ግንባር በከባድ መሳሪያ የታገዘ ጦርነት ሲካሄድ እንደነበር ታውቋል። ትናንት ማለትም ሚያዝያ 1 2018 ዓ.ም ከረፋዱ 4 ሰዓት አካባቢ ከመካነ ሰላም ከተማ በመነሳት በሶስት አቅጣጫ ተጉዞ ከተማይቱ አቅራቢያ እናሬት የምትባለው ቦታ ላይ 4 ፋኖችን ከበባ ውስጥ በማስገባት ተኩስ የከፈተው የአብይ ኃይል ያልጠበቀው ኪሳራ ደርሶበታል። የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ቃኝ አባላት የሆኑ 4 ፋኖች ብቻቸውን ታላቅ የጦር ሜዳ ጀብዱ ፈጽመዋል ሲልም እዙ አስታውቋል። 4ቱ ፋኖች ከበባ ለመስበር ሲፋለሙ ወዲያውኑ ከ5 በላይ የብልጽግና ኃይል አባላትን መደምሰስ የቻሉ ሲሆን የቁስለኞች ቁጥር ለጊዜው አልታወቀም። የሻለቃ አመራርን ጨምሮ ከ5 በላይ ሰራዊት ስለተደመሰሰ 2 አምቡላንስ ወደ ቦታው አቅንቶ አስከሬንና ቁስለኛ ወደ መካነ ሰላም ማጓጓዙ ታውቋል። የተደመሰሱት ቁጥር ሊጨምር እንደሚችል የተገለጸ ሲሆን የጠላት ኃይል ከፍተኛ ድንጋጤ ውስጥ እንደገባና ኪሳራ እንደገጠመው ሚኒሊክ እዝ አስታውቋል። በትናንትናው ትንቅንቅ ከወገን በኩል ምንም አይነት ጉዳት አለመስተናገዱና አገዛዙ ላይ በትንሽ ኃይል ከፍተኛ ጉዳት ማድረስ መቻሉ እጅጉን እንዳስደሰተው የ105ኛ ኮር ሰብሳቢ ሻለቃ አብነው ታደሰ ከውጊያ መልስ ፋኖችን ለማነጋገር ባገኛቸው ወቅት ገልጿል። መረጃው የሚኒሊክ እዝ ህዝብ ግንኙነት መምሪያ ነው። ጅቡቲያውያን እስማኤል ኦመር ጊሌ ያሸንፉበታል ተብሎ የሚጠበቀው ምርጫ ሲያካሂዱ አሉ። ፕሬዚዳንት እስማኤል ኦመር ጊሌ ለ6ኛ ጊዜ ምርጫውን ያሸንፋሉ ተብሎ እንደሚጠበቅ እየተዘገበ ይገኛል። ፕሬዚዳንቱ ዳግም ለመወዳደር የቻሉት ባለፈው ዓመት በሀገሪቱ ህግ የነበረው የፕሬዚዳንታዊ ዕድሜ ገደብ እንዲሰረዝ ከተደረገ በኋላ እንደሆነ ይታወቃል። የ78 ዓመቱ እስማኤል ኦመር ጊሌ ወደ 1 ሚሊዮን የሚጠጋ ህዝብ ያላትን ትንሿን ሀገር ለ2 አስርት ዓመታት ያህል መርተዋል። በጎርጎሮሳውያኑ 2021 ምርጫ ወደ 99
በመቶ የሚጠጋ ድምጽ በማግኘት ማሸነፋቸው ይታወሳል። የቀድሞ ገዢው ፓርቲ አባልና አሁን በምርጫው ጊሌን የገጠሙት ብቸኛ ተፎካካሪ መሐመድ ፋራ ሳማታር ያን ያህል በውጤቱ ላይ ተጽዕኖ ያሳድራሉ ተብሎ እንደማይጠበቅ የአሶሺየትድ ፕሬስ ዘገባ አመልክቷል። ኢስማኤል በጎርጎሮሳኑ 1999 አጎታቸው የነበሩትን የቀድሞውን ፕሬዝዳንት ሐሰን ጉሌድ አብቲዶንን በመተካት ስልጣን የያዙ ሲሆን ለበርካታ አስርት ዓመታት የአገሪቱን ፖለቲካ የቀረጸውንና በቤተሰብ የሚመራ ስርዓት አስቀጥለዋል። ከአፍሪካ ህብረትና ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የተውጣጡ ክልላዊ ታዛቢዎች ድምፅ አሰጣጡን ተከታትለዋል ተብሏል። ጅቡቲ የአሜሪካ፣ የቻይና፣ የፈረንሳይና የጃፓን ጦር ሰፈሮችን ጨምሮ በርካታ የውጭ ሀገራት የጦር ሰፈሮችን እያስተናገደች ነው። ይህም በቀይ ባህርና በኤደን ባህረ ሰላጤ መካከል ባለው ቁልፍ የዓለም አቀፍ የመርከብ መስመር ላይ ያላትን ስልታዊ አስፈላጊነት ከፍ አድርገዋል። ሀገሪቱ ከእነዚህ ስምምነቶችና ለጎረቤት ኢትዮጵያ ከሚሰጡ የወደብ አገልግሎቶች በምታገኘው ገቢ ኢኮኖሚዋን ትደግፈዋለች። ይሁን እንጂ ሀገሪቱ የወደብ አገልግሎት ገቢ ላይ የምትደገፍ መሆኗና የቀይ ባህር የመርከብ ጉዞ ደህንነት ማጣትን ጨምሮ ዓለም አቀፋዊ መስተጓጉሎች በገቢዋ ላይ ስጋት እያሳደሩ እንደሚገኙ የጀርመን ድምፅ ዘገባ ያመለክታል። ሰራዊት እያስመረቀ ያለው አፋብን ነጻ በወጡ አካባቢዎች ህዝባዊ ውይይቶች እያካሄደ መሆኑን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ለኢየሱስ ክርስቶስ የስቅለት በዓል እንኳን አድርሳችሁ መልእክት አስተላልፈዋል። የስቅለት በዓል የሚያስተምረን ጽናትና ለዓላማ መሞት ያለውን ትልቅ ትርጉም ነው ያለው አፋብን ኢየሱስ ክርስቶስ ስለ እውነትና ስለ ሰው ልጆች ፍቅር ሲል እስከ ቀራንዮ እንደተጓዘ ሁሉ የአማራን ህዝብ ክብርና ህልውና ለማስጠበቅ የተጀመረው ጉዞ የተጸነሰው በመንገዳችን በድንገት በተቀላቀሉና የወረዱ ባሉት ይሁዳዎች ሳይሆን ውድ ህይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆቹ ልብ ያለ እስከ ቀራንዮ ለመጓዝ የተቆረጠ የማያወላውል ጉዞ ነው ሲል አስፍሯል። ስቃይና መከራ ለክብር፣ ሞት ደግሞ ለትንሣኤ መንገድ እንደሆኑ ሁሉ ዛሬ የምናልፍበት መከራና የምንከፍለው መስዋዕትነትም ለታላቅ ድልና ለህዝባችን ሰላም መሰረት መሆኑ አይቀሬ መሆኑን በመተማመን ነው ሲል ድርጅቱ አስረድተዋል። የአፋብን አመራሮችና መላው የሰራዊት አባላትም ይህ ጉዞ የህዝባችንን ነጻነትና ደህንነት እስኪያረጋግጥ ድረስ በጽናትና በሙሉ ልብነት ለማስቀጠል በዚህ ለመላው የሰው ልጆች ሲባል ዋጋ በተከፈለበት ቀን በድጋሜ ቃል እንገባለን ሲልም በመግለጫው አክሏል። ይህ በእንዲህ እንዳለ ዛሬ ሚያዝያ 2 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የሜጀር ጀነራል ውባንታ አባተ ኮር አንደኛ ኮር የጣና ግላውዲዮስ ክፍለ ጦር ለብዙ ወራት ያሰለጠናቸውን ሰራዊት በደማቅ ሁኔታ አስመርቋል። ከዚህ በፊት በክፍለ ጦሩ ሰልጥነው የተመረቁት ሰራዊቶች በበርካታ ድሎች የታጀቡ እንደነበር ተነግሯል። በተለይ የካቲት 1 ቀን የተጀመረው መደበኛ ማጥቃት በደቡባዊ ጎንደር ክፍል ውስጥ የነበረውን ጠላት ሙሉ በሙሉ በመደምሰስ ማርከው ታጥቀውና አስታጥቀው እንደሚገኙ ተመላክቷል። ያልሰለጠነው ትውልድም ይህን በመረዳት መሰልጠን፣ መደራጀት፣ መሰባሰብ፣ ፋኖ ሆኖ መገኘትና በአማራ ሰማይ ስር ሆኖ መታገል አማራጭ የሌለው ግዴታ መሆኑንም ተገንዝበው ዛሬ በደማቅ ሁኔታ ስልጠናቸውን አጠናቀው መደበኛ ሰራዊት በመሆን ተመርቀዋል ሲል ክፍለ ጦሩ አስታውቋል። በሌላ መረጃም ነጻ በወጡ ቀጠናዎች ህዝባዊ ውይይቶች እየተደረጉ እንደሚገኙ ታውቋል። አፋብን ቴዎድሮስ እዝ በተከታታይ በርካታ ቦታዎች ላይ ውጊያ በመክፈት ሰደን ጨምሮ ከተሞችን ነጻ እያደረገ ይገኛል። በዚህም በርካታ ወታደራዊ ድሎችን ማስመዝገብ የተቻለ ሲሆን ወታደራዊ ድሉን ወደ ፖለቲካዊ ድል ለመቀየር የህዝብ ግንኙነት ስራ አስፈላጊ በመሆኑ ከሰዴ ማህበረሰብ ጋር ጥልቅ ውይይት ተደርጓል። የቴዎድሮስ እዝ አመራሮች፣ የ201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮችና ጊዜያዊ መንግስት አመራሮች በተገኙበት ህዝባዊ ውይይቱ ተደርጓል። በስብሰባውም የአማራ ህዝብ ጥያቄዎች፣ ፋኖ የደረሰበት ወታደራዊና ፖለቲካዊ የእድገት ደረጃ፣ አገዛዙ እየደረሰበት ያለውን ዲፕሎማሲያዊ ውድቀትና የማህበረሰባችን ሰላምና ደህንነት መጠበቅን በተመለከተ ሰፋ ያለ ማብራሪያ ተሰጥቷል። ማህበረሰቡም አገዛዙ ሲያደርስበት የነበረውን ጭቆና በመዘርዘር እንኳን መጣችሁልን፣ የትንሣኤን በዓል በሰላም እንድንውል ልታደርጉን ነው በማለት ለፋኖ ምስጋና አቅርበዋል። የፋኖ ትግል የህዝብ ትግል መሆኑን በተግባር ያሳየ መድረክ ነበር ሲሉ አስተያየት ሰጪዎች መግለጻቸውን አፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ ገልጿል። የኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ሰርጥ እንዳያልፉ ሊወስን ነው ተባለ። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ወሽመጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት ተነግሯል። በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ እንደተካተተበት ፋርስ የዜና ወኪል ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ
ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማው የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲሱ አሰራርን የተመለከተው እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑ ጨምረውም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊው ዘርዝረዋል። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ወሽመጥ በኩል እንዳያልፉ ይታገዳሉ የሚለው እቅድ የሚያልፉ መርከቦች ደግሞ ለደህንነታቸውና ለሌሎችም ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል ሲል ያክላል። የኢራን ገንዘብ የሆነውን ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡት ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናልም ተብሏል። ሁሉም በወሽመጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ፣ በሚያዘጋጇቸው ሰነዶችና የሬዲዮ መልእክቶቻቸው ይፋዊውንና ታሪካዊውን ፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ ሌላ ውሳኔ ይሆናል። ከሆርሙዝ ወሽመጥ ከሚገኘው ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ሲውል 70 በመቶ ደግሞ የአገሪቱን ዜጎች ሕይወት ለማሻሻል ይውላል ተብሏል። ለ6 ሳምንታት በተካሄደው ጦርነት ኢራን የሆርሙዝ ወሽመጥን በመዝጋት ከ20 በመቶ በላይ የሚሆነው የዓለም የነዳጅ ፍጆታ እንዳይንቀሳቀስ ማድረግ መቻሏ ይታወቃል። ይህ በእንዲህ እንዳለ ከኢራን ጋር ፓኪስታን ውስጥ በሚካሄደው ድርድር ላይ ለመሳተፍ ጉዞ የጀመሩት የአሜሪካው ምክትል ፕሬዚዳንት ኢራናውያን በቀና ልቦና ለድርድር እንዲቀመጡ አሳስበዋል። ምክትል ፕሬዚዳንቱ ጄዲ ቫንስ ለጉዞ ወደ አውሮፕላን ከመግባታቸው በፊት በሰጡት ቃል ኢራናውያን ተደራዳሪዎች የማይሆን ሙከራ እንዳያደርጉ አስጠንቅቀዋል። ድርድሩን ለማካሄድ እየጠበቅን ነው በማለት ኢራናውያን በቀና ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለች ብለዋል። ነገር ግን ኢራናውያኑ ተደራዳሪዎች ሊያሞኙን የሚሞክሩ ከሆነ አሜሪካ ይህንን የመቀበል ፍላጎት የላትም በማለት ከስምምነት ላይ ለመድረስ ፍላጎት እንዳላቸው አመልክተዋል። ምክትል ፕሬዚዳንቱ ከኢራን ጋር ለሚደረገው ንግግር ፕሬዚዳንት ትራምፕ የድርድር መመሪያዎችን እንደሰጧቸው አሳውቀዋል። ድርድሩ በፓኪስታን ዋና ከተማ ኢስላማባድ ውስጥ ነገ ቅዳሜ ይጀምራል ተብሎ እንደሚጠበቅ የፕሬዚዳንት ትራምፕ ፕሬስ ሴክሬታሪ ካሮላይን ሊቬት አስታውቀዋል። አሜሪካንን በመወከል በድርድሩ ላይ የሚሳተፉት ምክትል ፕሬዚዳንት ጄዲ ቫንስ ከፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፕሬዚዳንቱ ሴት ልጅ ባል ጃሬድ ኩሽነር ጋር በመሆን ነው። ይህ ዘገባ ሲጠናከር የኢራን ተደራዳሪዎችም ፓኪስታን ይገባሉ ተብሎ እየተጠበቀ ይገኛል። ኢህአፓ የፓርቲው የድሬዳዋ ህዝብ ግንኙነትና እጩ መታሰሩን ገልጾ ተቃውሞ አሰማ። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ በድሬዳዋ ፖሊስ ያለምንም ህጋዊ ሁኔታ ታስሯል ያለውን የፓርቲውን የድሬዳዋ ህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ቅንጅት የምርጫ እጩ እስር አውግዟል። እስሩን በሚመለከት የተፈጸመው ድርጊት ከባድ ወንጀል ነው ያለው ፓርቲው ጉዳዩ በአስቸኳይ እንዲታረምና አባሉ በአስቸኳይ እንዲፈታ ጠይቋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ በምህጻሩ ኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ለዶቼ ቬሌ በሰጡት አስተያየት በድሬዳዋ የፓርቲው ህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ቅንጅት የድሬዳዋ አስተዳደር የምርጫ እጩ የሆኑት አቶ ወንደሰን ኪዳኔ በፖሊስ መታሰራቸውን ተናግረዋል። ፕሬዝዳንቱ የፓርቲው ህዝብ ግንኙነት የድሬዳዋ ኃላፊን በድሬዳዋ ምርጫው ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊ ሆኖ እንዲንቀሳቀስ የማይፈልግ ያሉት ኃይል ሰበብ ፈጥሮና ሐሰተኛ ውንጀላ ወንጅሎ ያለምንም ህጋዊ ሁኔታ ማሰሩን ገልጸዋል። የኢሃፓ ፕሬዝዳንት አቶ አብርሃም አንድ እጩ ያለመከሰስ መብት አለው፣ ሁለተኛ ቢያንስ ምርጫውን እንኳን አላከበሩለትም በማለት የግለሰቡን እስር ከባድ ወንጀል ነው ብለዋል። ፖሊስ ጉዳዩን በአስቸኳይ እንዲያርምና አባሉን እንዲፈታ ጠይቀዋል። የኢሃፓ እንዲሁም ትብብር ለኢትዮጵያ አንድነት እጩዎች ዛሬ ብቻ አይደለም የታሰሩት ያሉት የኢሃፓ ፕሬዝዳንት አቶ አብርሃም በተለያዩ ቦታዎች ተደጋጋሚ እስርና መፈታት እንደሚያጋጥማቸው ገልጸው ድርጊቱን አስቸጋሪ፣ የሰላማዊ ትግሉን በር የሚያጠብና ተገቢ ያልሆነ ዴሞክራሲያዊ ምርጫ እንዳይካሄድ የሚፈልጉ መንግስት ውስጥ ያሉ ኃይሎች ያደረጉት ወንጀል ነው ብለዋል። ስሩን በተመለከተ ለኢትዮጵያ ምርጫ ቦርድና ለሚመለከታቸው አካላት ደብዳቤ ማስገባታቸውንም አቶ አብርሃም አስረድተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።